ሆ ቤዚ ደግሞ አንቺ ደግሞ ምን ነው እንትናሽ እንዴ? ምን ሆነሽ ነው? በሰላም ነው እንዴ? ምክንያት ንገሪኝናሽ። እኔ ምንም መናገር አልፈልግም። ጉድ እኮ ነው። ምን እንዳደረገሽ ምን እንደሆንሽ ለምን በግልጽ አትናገሪም? ልጅ ሁለተኛ ለምንድን ነው የምትጎጂው? ስለምንድን ነው ስትልኝ እንግዲህ የተከበራችሁ አስተከታዮች እንዴት ያለው ዘር መስኪን እንግዲህ ቻናል ዲስና ሰብስክራይብ ላይክ ሼር በማድረግ ቤተሰብ ነው እያልኩኝ እንግዲህ አሁን ደግሞ ከመሸ ማርክ እንግዲህ ያው ራሱን ጥሏል ድጋሚ ማለት ነው። እሱ ምንድነው በቀደም እንደሚታወቀው እንግዲህ ለቤዚ እንግዲህ የፍቅር ጥያቄ አቅርቦላታል ማለት ነው። የፍቅር ጥያቄ ሳቀርብላት በጣም በቃ እወድሃለሁ፣ አምናሃለሁ፣ ምን እላለሁ ብላ እንትን ብላ ነበረ ማለት ነው። እወድሃለሁ፣ አፈቅራለሁ ብላ ያው አፈቅራለሁ እርግጥ አላለችም፣ ግን ያው በደንብ ነው ማምነህ ያለውን ነገር ተናግራ ነበረ ማለት ነው እሷ። ከዛ መጨረሻ ላይ እንደዚህ ስትለው በቃ አይ ለምን እንዴት ታደርጋለህ ምናምን የማታውቀው ነገር አለ ምናምን ትለዋለች። ከዛ እሱ ደግሞ ምንድነው የማላውቀው ነገር ብሎ ያው እንትን ይላል ማለት ነው። ይለያያሉ፣ ጥላው ትሄዳለች። አሁን ከጓደኛው ጋር እንትን ሲል ምን ሆነሽ ነው ሲላት አትናገርም። ኦኬ ለምን አትናገሪም? አንቺ ችግርሽን ለምን አንተ ተናገርክ ማለት ሁሉም ያውቃል ማለት ነው። ይኸው ታዲያ እንዴ ሰው እሱን ለምን ሁለተኛ ለምን ትጎጂዋለሽ እንዴ? ምን ሆነሽ ነው? እሱ ደግሞ ምን ሆና ነው ስትለው ሲለው ደግሞ ጓደኛው እኔ ምንም የሆነችውን አላውቅም፣ ምንም ነገር አላውቅም፣ ስልክ ማታነሳ ምንም አትልም። ልጁን እኮ ሁለተኛ እየጎዳሽ ነው። እንደተጎዳ ከዚህ በፊት ታውቂያለሽ አይደል እንዴ? ይህ ነገር ከመሆኑ በፊት አንቺ የማትፈልጊው ይህን ነገር እንኳን ቢያቀርብልሽ ዝግጁ ካሆንሽ ከሱ መራቅ ነው። ሁልጊዜ እሄዳለሁ ትያለሽ ትመለሻለሽ ማለት ነው። ይሄ ደግሞ እሱን እየጎዳው ነው፣ ልጁን እየጎዳው ነው። እንደ ምንድን የሆነ ነገር አልሆነ። ምን አደረገሽ? እሱ ምንም አላደረገሽ። ምንድን ነው ያደረገሽ? እሱ አልገባኝም። ምንድን ነው ያደረገሽ ነገር? ለምን በግልጽ አትናገሪ? በግልጽ ነው መናገር ያለብሽ አይደል እንዴ? አለዛ በጣም ከባድ ነው የሚሆነው። እንዴ ምን ሆነሽ ነው? ይሄ እኮ ህይወት እኮ ማለት ለሱ በጣም ከባድ ነው። ሁልጊዜ እንደዚህ መሆን፣ ሁልጊዜ እንደዚህ መሰቃየት በፍቅር ለሱ ምን ነው የዚህን ያህል ማለት ነው? ምን በደለ እንዴ? ልጁ በፍቅር እየተጎዳ መሆን ያወቅሽ ለምን አብረሽ ሆንሽ? ተናገሪ ስትባይ አትናገሪም። ኮመንታተሮቹ ራሱ በጣም ተናደውብሻል እንዴ? ለምንድን ነው ልጁን የምትጎጂው? ልጁን ለምን ትጎጂዋለሽ? አልፈልግም ካልሽ ደግሞ አልፈልግም ነው። እውነታውን ነገር የሆነ ነገር አድርጎኛል። እሱ ደግሞ ምንም ያደረኳትን አላውቅም፣ ምንም አላውቅም እንዴ? ልጁን እኮ አስጨነቅሽው። ጓደኛውን ማለት ነው የማርከን ተናገሪ ስልሽ አትናገሪም። ታዲያ ምንድነው ጥፋቱ? የሱ ጥፋት ምንድነው እንዴ? ጥፋት የሱ ማለት ምንድነው ጥፋቱ? አልገባኝም እንዴ? ምን ሆነሽ ነው? እሱን ለምንድነው ሁልጊዜ እንትን የምትይው? ለምንድነው ሁልጊዜ እሱ እንትን የምትይው? ሁልጊዜ ተጠያቂ የምታደርገው አንቺ? ይሄ እኮ ኖር ነው። እንደዚህ አይደረግም እኮ። ሁለተኛ ደና ያገገሙን ሁለተኛ እሱ እንደዚህ የማድረግ መብት የለሽም። ምክንያቱም አንቺ ከዚህ በፊት እንደተጎዳ ታውቂያለሽ፣ በሄሉ ፍቅር ማለት ነው። ይሄ ደግሞ ይሄን እያወቅሽ አንቺ እንደዚህ ማድረግ ማለት ከሷ አትሻይም ማለት ነው። ይሄ ነውር ነው። በእውነት እንደዚህ አይደረግም። በእውነት እንደዚህ አታድርጊ። እንዴ ምንሽ ነው? አንቺን አትፈልጊ ከሆነ መጀመሪያውንም ከራሴ በላይ አምናለሁ። ከራሴ ፍቅር ለምን ያጫውትሻል? እንደዚህ እንትን ማትይው ከሆነ ማለት ነው። ይሄ ደግሞ ነውር ነው። እንደዚህ አይደረግም። ለምን ልጁ ሁልጊዜ መጎዳት የለበትም። ሁልጊዜ ማለት ነው። እየመጣችሁ ለቪዲዮ ብላችሁ እየመጣችሁ እንትላላችሁ፣ ትለጠፋላችሁ። ከዛ ወንዶቹ ፍቅር ይዛችሁ እናንተ ደግሞ ያዙ ልቃቁ ትላላችሁ። ተናገሪ፣ ኦኬ ተናገሪ። የሱ ጥፋት መሆነ ያንቺ ደግሞ ችግርም እንዳለብሽ ተናገሪ ስትባይ አትናገሪም። እና ካልተናገርሽ ታዲያ ችግሩ እንዴት ነው የሚፈታው? ችግርሽን የሱ ችግርም ከሆነ ሰው እንዲመክረው ያደረገ ነገር ካለ ሰው እንዲመክረው እሱ ያውቀዋል ያለሽ፣ እሱ ደግሞ ምንም ያደረኳት ነገር የለም ምንም ማውቀው ነገር የለም ማለት ያንቺን ጥፋት ወደ እሱ ለማላፋት እንትን ብለሽ እንደሆነ ይሄ ደግሞ ነው። እንደዚህ አይደረግም። እንደዚህ አይደረግም። ምን ነሽ ነው ያ ማለት አንቺ የሆነ ነገር ይሄን ያንቺ ፍቅር እንደሚይዘው ማለት ለምንድን ነው የምትጎጂው? እሱን ለምን ትጎጂ? መጉዳት ለምን አሰብሽ? ካልፈለግሽ መብትሽ ነው። አልፈልግም መጀመሪያ ላይ አልፈልግም ማለት ግን እሱ በጣም ቀርቦሽ አየሽ ፍቅር ከያዘው በኋላ አንቺ እንትን ማለትሽ ይሄ በእውነት በጣም አወራ ነው። እንደዚህ አይደረግም።
ነውር ነው። እሱን ትይዋለሽ ማለት ነው። እሱ ሁለተኛ እኮ አይችልም ነው ልጁ አይችልም። ሁለተኛ ይጎዳል እንዴ! በጣም ነው የሚጎዳው። በጣም ማለት ነው ከምን በላይ በጣም ይጎዳል። ሁለተኛ ፍቅር ሰው ማጣት ሁለተኛ ማለት ይከብደዋል። ስለዚህ እኛም ኮሜንታተሮች መጀመሪያ ላይ ተናግረናል። መጀመሪያ ላይ እንዳትጎጂው እሱ የተጎዳ ሰው ነው ደግመሽ እንዳትጎጂው እያሉሽ ነበር፣ ግን አንቺ አልሰማሽም። አሁን ደግሞ ወደ እሱ ተጋጠጋት ያለሽ እሱ ያደረገኝን ያውቃል፣ እሱ ያደረገኝን እንትን ያለሽ ይሄ ደግሞ እንደዚህ አይደረግም፣ ነውር ነው። እውነት እንደዚህ ማድረግሽ በጣም ያሳፍራል። ስለዚህ እንደዚህ እውነታውን ተናገሪ። መሆን ከሆነ ይሆናል፣ መሆን ከሆነ ይሆናል፣ የማይሆን ከሆነ ደግሞ አይሆንም ማለት የለብሽም ማለት ነው። እንደዚህ ጥሩ አይደለም እና እንትን አትበይሽ፣ ጥሩ አይደለም እንደዚህ። እና ቤተሰብ በቃ ከሱ ጎን ሆኖ ያለውን ነገር እውነታውን ተናገሪ። የማይሆን ከሆነ አይሆንም ነው፣ የሚሆን ከሆነ ይሆናል ነው። ሁለተኛ እሱን የመጉዳት መብት የለሽም። እውነት አትጉጂው እንዴ! ከሌላ እንደተጎዳ ታውቂያለሽ። እሱን ለምን ትጎጂዋለሽ? አሁንስ